ሰዎች እድል አግኝተው አገሮች እድል አግኝተው የፈጠሩትን እድል መጠቀም ካቃታች በተለይ ሰዎች ኒውሮ ሳይንስ አለ አንድ ሰው የመቀየር እድል የሚጠቅመውን እድል ተፈጥሮ ካባከነ አእምሮአችን ውስጥ የሆነ ሪዋርድ ሲስተም ይባላል እና እድል ስናበላሽ ሁለተኛ እድል ተሰጥቶን ማለት ሁለተኛ እድል ተሰጥቶ ስናበላሽ ወደ አእምሮአችን የሚለቀቀው ለደስታችን ምንጭ የሆነው ዶፓማይን የሚባለው ኢንዛይም ይቀንሳል እና ዶፓማይን በጣም ሲቀንስ ኒውራል ኮንሲኩዌንስ አለው አንሃፒ እንሆናለን ስትረስ ይኖረናል ስለዚህ ሰውነታችን ዝም አይልም አእምሮአችን ሁሉ ነው የሚዋጋል እድል ስናባክን የመለወጥ እድል ስናባክን ዝም ብለን እንተናለን አንሃፒ ነን will never be happy ሶ ለውጥ ምናምን እንዲመጣ ማገዝ ያለብን ለማንም ብለን አይደለም ቢያንስ ዶፓማይን የሚባለው ኢንዛይም እንዲወጣ ከፈለክ እሱን ነው የምታደርገው ሁለተኛው ዲክሪዝድ ሞቲቬሽን ነው አንድ ጊዜ ካበላሻችሁ እንደገና የበለጠ ነው የምትወድቁት አንድ ፕላኒንግ ካፓሲቲያችሁ ኢምፔር ይሆናል ብዙ ችግር ነው የሚያመጣው ሚስድ ኦፖርቹኒቲ ሲሆን ሶ ምንድነው የስነ ልቦና ውጤቱ አንድ ሰው እድል ሲያበላሽ ይጸጸታል ሲጸጸት ደግሞ ጊልት ይሰማዋል ሼም ይሰማዋል ሶ ነገሮች እንዳይበላሽ መስራት ያለበት ለማንም ብሎ አይደለም ለአለቃው ብሎ እሱ ሮንግ ነው ለፓርቲ ብሎ እሱ ሮንግ ነው ቅድም እንዳያችሁት አእምሮአችን ይዋጋናል ደስ ጥሩ ነገር ስንሰራ ዶፓማይን ይረጫል አእምሮአችን ይሄ ኒውራል ሳይንስ አናቆም አይታወቅም ነበር አሁን ኒውራል ሊደርሺፕ የሚባል ሳይንስ አለ አስገራሚ ነው ብሬን እና ማይንድን ብሬን እና ሊደርሺፕን እንዴት እንደሚያገናኙት በሳይንስ በጣም ኮምፕሌክስ ነገር ነው the type of leadership we follow ከኒውራል እንትናችን ጋር ይገናኛል there is a neural explanation ኮንፍሊክት የሚያጋጥምበት መንገድ ኮንፍሊክትን ምንፈታበት መንገድ it has a lot to do with the way our brain functions biologically ማለት psychologically አይደለም የምናገራችሁ psychologically ምን የሚገርም አይደለም but biologically our brain and the American Psychology Association ጥናት ነው የሆነ እድል ገጥሟቸው ህይወታቸውን የሚቀይር የሥራ እድገት or መስሪያ ቤታቸውን የሚቀይር እድል ገጥሟቸው ያበላሹ ሰዎች 33% ዲፕሬሲቭ ሲምፕተም ያሳያሉ 22% አንግዛይቲ ያላቸው ይላል ጭንቀት ያላቸው ስትረስ አንግዛይቲ ይጨምራል ሶ ስኬታማነት እድል የሰጠህን አለማባከን ፐርፎርማንስን ስለሚገመገም ስለምትባረር ምናምን አይደለም ሰውነታችሁን ይጣላችኋል አእምሮአችሁ ይጣላችኋል ህሊናችሁ ይጣላችኋል ከዛ ሁሉ ለምን ታትራሰራ ለምን ለውጣት አመጣም ያኔ ሃፒ ትሆናለህ ሰውም ያከብርሃል ከሁሉ በላይ ግን ይሄ ጊልት እና ሬግሬት ይሄ አሜሪካን እኔ አይደለም ያልኩት የአሜሪካን ሳይኮሎጂ አሶሲዬሽን ነው ጥናት አድርጎ እንደዚህ የወደቁ ካምፓኒዎች እድል አግኝተው እንትን ያሉ ከሪየር የተበላሸባቸው ሰዎችን ጥናት አድርጎ ነው ይሄን ፋይንዲንግ ያመጣው በጣም መጥፎ ነው ከሁሉ በላይ እድል የሚያባክኑ ሰዎች የካምፓኒያቸውም የራሳቸውን እድል የሚያባክኑ ሰዎች የሰልፍ ወርዝ ክራይሲስ ይገጥማቸዋል ለራሳቸው ያላቸው ግምት መጥፎ ይሆናል መስታወት ላይ ቆመው ባዩ ጊዜ ጊልት ነው የሚሰማቸው ጥሩ ነገር አይደለም ከሁሉ በላይ ማለት ሰዎች ለምን ሊከራከሩ ይችላሉ ፊት ለፊት ግን ህሊና አላቸው ማታ ሄደው ቤታቸው ቁጭ ሲሉ ያጠፉትን ያውቃሉ አድሚት አያረጉም ግን ያውቃሉ እኔ ኢንኮምፒቴንት ነኝ አረባም አንወርዚ ነኝ ኢንፌክቲቭ ነኝ ብለው ራሳቸውን ትይላሉ ለምን እንደዛ ትላለህ በቀላሉ እኮ አቅም አለ ለከማንም አታንስም እኮ መስሪያ ቤታቸውን የቀየሩ ብዙ ሰዎች ካንተ ያንሳሉ በአቅም ልምድ አለ ከፈለክ ተአምር ትሰራለህ ከሁሉ በላይ ይሄ ኢምፔርድ ፊውቸር ቢሄቪየር የሚሉት በቃ እኔ ይሄ ፌለር ትራፕ ይሉታል እኔ በቃ አይሳካልኝ የሞከርኩት ሁሉ ይበላሽብኛል ምናምን ብሎ ሰዎች ያምናሉ ስንት ችሎታ ያላቸው እኮ ነው ተአምር ብዙ ነገር መስራት የሚችሉ ሰዎች ሆነው ይያለ ስንፍና ፐርፐዝ እንትና ለማድረግ ፕራዮሪቲ ማያውቁ በትንሽ ነገር ትንሽና ትልቅ ነገር ሳትለይ ትንሽ ነገር ላይ ትሮጣለህ ሪሌሽንሺፕ ማኔጅመንት ከሰው ጋር ኮሚቴ ሆነህ ስትመደብ ተግባብተህ ተዋደህ አንበህ ሄደህ የማያውቀውን ስታሳውቀው እንዴ መቼ ነው ስልጠና እንግባ ይልሃል አሰልጥነን እንጂ ይልሃል ዝም ብለህ ባቦሰት ከመጣህ ግን ስታወራ ያያሃል ከዚህ ጋር ለምን ሄጄ ስለጥናለሁ ይልሃል ምንድነው ይሄ ሰው አዲስ የሚያመጣልኝ ስለዚህ ኮሚቴው ይፈርሳል the expectancy theory የሚባል አለ ሰዎች የሚሞክሩት ተስፋ ሲያደርጉ ነው ይሳካልኛል ብሎ ተስፋ ሲያደርጉ ነው ጥረት ሳረግ ነው አንድ ሰው ሁለተኛ እድል አግኝቶ ካበላሸ በኋላ አሁንም በሞከር ይወድቃል ይበላሽብኛል ብሎ ነው የሚያስበው ባይ ኮንሲኩዌንስ ማለት ሶ ዛሬ ስተሰሩ የዛሬን ብቻ አይደለም መስሪያ ቤት ብትቀይሩም ይሄ ለራሳችሁ ያላችሁ ስሜት ምናምን ተከታትሎ ይመጣባችሁ
እንደምንም ብሎ አለመውደቅ ነው መጀመሪያ ጥርስን ነክሶ መስራት ነው ግራችሁ ለርንድ ሄልፕለስነስ ዝሆኑ ልጅ ያለ የሆነ እንትን ውስጥ ይታሰርና የምታሰርበት እንትን አለች ሰንሰለት ነገር አለች ትልቅ ከሆነም በኋላ ይሁን እንደዚህ ቢያረጋ አርጎ የምትነቀል ከሆነች እንትን ነው ራሱ ሰንሰለቱ የተያሰረበት ብረት ግን አሁንም ታስሮ ዝም ይላል ለርንድ ሄልፕለስነስ አለው በልጅነቱ ስለታሰረ አሁንም ገንጥዬ መውጣት አልችልም ብሎ ያምናል ፌለር ሰልፍ ፐርፔቹዌቲንግ ነው አንዴ ከወደቃችሁ ይደቁሳችኋል ሰው መጥፎ ነው ሰው እናንተ ደግሞ ለራሳችሁ ያላችሁ እንትን ሰልፍ ወርዝ ኢሜጅ ሰልፍ እንትን ዝቅተኛ ይሆናል በጣም መጥፎ ነው ከዛ ሪፕል ኢፌክት አለው ችግር ጥሩ ነገር ሪፕል ኢፌክት አለው ችግርም ጥሩ ነገር ሪፕል ኢፌክት አለው እድሎች ሲባክኑ ማህበራዊና ኢኮኖሚያዊ ኮስቶች አሉት ግለሰቦች እያንዳንዱ ግለሰብ ሰከንድ ሁለተኛ እድል እያገኘ ሲያባክን በድምር ማህበረሰባዊ ኮስት አለው ሶሻል ኮስት አለው ኢኮኖሚ ኮስት አለው ኮዳክ እንደሆነው ብሎክባስተር የሆነውን ታሪክ ነግሬያችኋለሁ እንደዛ ነው የሚሆነው አጠቃላይ ምርት ይቀንሳል ዲክላይን ፕሮዳክቲቪቲ ያጋጥማል እድልን ያባከኑ የተፈጠረ መልካም የመለወጥ እድልን ያባከኑ ሰዎች አገሮች ካምፓኒዎች ቡድኖች ለራሳቸው ያላቸው ስሜትና ተነሳሽነት በከፍተኛ ደረጃ ያሽቆለቆላል ትክክለኛ ውሳኔ መወሰን አቅማቸው በከፍተኛ ደረጃ የተዳከመ ይሆናል ስትረስ አለባቸው የስነ ልቦና መዛባት ያጋጥማቸዋል መገለል እና የግንኙነት መበላሸት የሚባሉ ነገሮች ያጋጥሟቸዋል በጣም ሲሪየስ ነገር ነው ፌል አድርገን ፊት ለፊት ተከራከረን ቤታችን ስንሄድ ግን መስታወት ላይ ራሳችን ይነግረናል ህሊናችን ሰዎች ሁለተኛ እድል ሲያገኙ ምንድን ነው የሚሰማቸው የሆነ ነገር ተበላሽቶባቸው አበላሽተው ሁለተኛ እድል ሲያገኙ ምንድን ነው መጀመሪያው ዶፓማይን ቡስት ይባላል ዶፓማይን እንግዲህ የአእምሮ ደስታ አእምሮአችን ደስ ሲለው የሚረጭ ኢንዛይም ነው ዶፓማይን ፕሮዳክሽን ሲከፋን ዶፓማይን ፕሮዳክሽን ይቀንሳል ተስፋ ቆርጠን እያለ ሁለተኛ እድል ስናገኝ ቡስት ነው የሚያደርገው የሚመረተው ኢንዛይም ይጨምራል እና አንድ ጥናት እንደሚያሳየው የዶፓማይን ከወትሮ ከነበረው ምርት የዶፓማይን ምርት በ40% ይጨምራል ሰከንድ ቻንስ ባገኘን ጊዜ ሁለተኛ እድል የሚባል ፕሪፍሮንታል ኮርቴክስ የሚባል አለ ይሄ ኮርቴክስ የአእምሮአችን ውስጥ ነው ለውሳኔ መስጠት ችግር ለመፍታት ለወደፊቱ ጊዜ ለማቀጥ ምናምን የሚያገለግል የአእምሮአችን ክፍል ነው እና ሁለተኛ እድል ስናገኝ በጣም በከፍተኛ ደረጃ አክቲቬትድ ይሆናል የፕሪፍሮንታል ኮርቴክስ የሚባል ዶፓማይን ቡስት ያጋጥመናል ኢሚዲየትሊ ደግሞ ይሄኛው አክቲቬትድ ይሆናል እና በዛ ምክንያት ሁለተኛ ስህተት ላለመስራት በጣም ትሞክራላችሁ አክቲቭ ነው የሚሆን ዲሲዥን ሜኪንግ ላይ ዲሲዥን ሜኪንግ አሁን አዲሱ ሳይንስ ምን መሰላችሁ ውሳኔ ስንወስን ሳይኮሎጂካል ኮንዲሽን አይደለም ባዮሎጂካልም ነው ከባድ ውሳኔና አማጌዲየም የሚባል አለ ከባድና ቀላል ውሳኔ የምንወስነው የአእምሮአችን ክፍል ይለያያል የምንጠቀምበት የአእምሮአችን ክፍል ይለያያል የሚገርመው ነገር አሁን አትሊስት ውሳኔ ሳይኮሎጂካል ኮንዲሽን ነው ባዮሎጂካል ለዛች የተቀመጠች የሆነች የአእምሮ ክፍል ያለች ብላ ታስባለች ዘር ኢዝ ነው ለውሳኔ ብቻ አይደለም ከባድና ቀላል ውሳኔ ሲሆን የምንጠቀምበት የአእምሮአችን ክፍል ይለያያል ኒውሮል ሳይንስ ኢዝ ቢከሚንግ አን ኢንክሬዲብል ሳይንስ እና መልቲ ዲሲፕሊነሪ ጥቅም አለ ሌላው አንድ ጥናት የሚያሳየው አዲስ ሁለተኛ እድል ያገኘ ሰው 25% ፕሪፍሮንታል ኮርቴክስ አክቲቬሽን ይጨምራል በዛ ምክንያት የሳተ ውሳኔ የመወሰን እድሉ በከፍተኛ ደረጃ ይቀንሳል ሁለተኛ እድል ያገኘ ሰው ሌላ ተስፋ ይጨምራል አይበገሬነት ስሜት ያሳድጋል ሁለተኛ እድል ያገኘ ሰው አንድ ጥናት እንደሚያሳየው በ60% በተስፋ የተሞላ ነው ሁለተኛ እድል ካላገኘ ሰው 60% ኢሚዲየት ቡስት ኦፍ ሆፕ ተስፋ ያለው ሰው ደግሞ አይበገሬ ነው ትንሽ ነገር ሲያጋጥመው ሸብረካ ይል ተስፋ ከፕሮብለም ይልቅ ተስፋ ከችግር ይልቅ ተስፋ በጣም ኃያል ነው ጠንካራ እንትን ነው ሰዎችን with sense of purpose clarity ይሞላቸዋል ሌላው ሁለተኛ እድል ያገኘ ሰው increase persistence ነው ጽናት በተደጋጋሚ ይሞክራል because መውደቅ የመጀመሪያ አይደለም failure is not fatal success is not final ብሏል አይደል ቸርችል እሱን ነው የሚያሳያችሁ አንዴ ወደቃችሁ ማለት አትነሱ ማለት አይደለም ትነሳላችሁ ታረጉታላችሁ የምትፈልጉት ነገር ታገኛላችሁ እንትን አትኑ persistent ነው የምትሆኑ እና ሁለተኛ እድል ያገኙ ሰዎች ፐርዘርቨራንሳቸው ጽናታቸው ችግር የመቋቋም አቅማቸው በ45% ይጨምራል ሌላው የሶሻል ሪኢንፎርስመንት የሚባለው ሁለት ሰከንድ ቻንስ ያገኙ ሰዎች ይተጋገዛሉ እንደ በፊቱ
አይጣሉም፣ እርስ በርስ አንዱ ሌላውን ለመጣል አይሞክርም። ቢኮዝ ሰከንድ ቻንስ ነው። እና ምን ይላል? ሁለተኛ እድል ያገኙ ሰዎች ጆብ ሳቲስፋክሽናቸው በ60% ይጨምራል። በቲሞች መካከል በቡድኖች መካከል ያለ ትብብር ምናምን በ50% ይጨምራል። ይሄ ኮሚትመንት ቱ ፊውቸር ጎልስ የሚባል አለ። ብዙ ደካማ ነው። ኖርማል የሰዎች ፊውቸር ጎልስ ኢሚዲየት፣ በተለይ ፐብሊክ ሰርቪስ ውስጥ ሰከንድ ቻንስ ስናገኝ ግን ፊውቸር ለሚባል ነገር ለመማር እንትን ለማለት የ2 ዓመት 3 ዓመት የ10 ዓመት ስትራቴጂክ እቅድ ምናምን ለማሰብ ያለን ኮሚትመንት በ80% ይጨምራል። ሁለተኛ እድል ያገኙ ሰራተኞች ይሄ ኤምፕሎይ ድሪቭን ኢኖቬሽን የሚባለው ሰዎች ራሳቸው ተቀጣሪዎቹ ሰራተኞቹ አስበው ምናምን አዲስ ኢኖቬሽን የማምጣት እንትናቸው በ35% ይጨምራል። ፕሮዳክቲቪቲ በ20% ይጨምራል። ሁለተኛ እድል የሚያገኙ ሰዎች ሌላ ካምፓኒ ሎያሊቲ በ45% ይጨምራል። አጥፍተው ሊባረሩ የነበሩ ካምፓኒው ሊፈርስ የነበረ በሆነ መንገድ ሰርቫይቭ ሲያደርግ ሎያሊቲ ካምፓኒያቸውን ሁለተኛ እድል የሰጠኝ ካምፓኒ ስለሆነ ብሎ ይወዱታል። ሎያሊቲያቸው እንትን ይላል። ስራ አይፈልጉም። ብዙ ጊዜ በአመራር ላይ ያላቸው አመኔታ በ33% ይጨምራል። ሁለተኛ እድል ስናገኝ ሳይኮሎጂካሊ እና ኢሞሽናሊ ብቻ አይደለም ኢምፓክትድ ምን ሆኖ በስነ ልቦናና በስሜት ብቻ አይደለም ምን ታደሰው ጥሩ ስሜት ጥሩ ስነ ልቦና ላይ ብቻ አይደለም የምንገኘው። it has ኒውራል እና ቢሄቪየራል ኢምፕሊኬሽን አለው። አእምሮአችን ዶፓማይን ይረጫል፣ ደስተኛ እንትን ያደርጋል፣ ፐርፎርማንስ ያደርጋል። ቢሄቪየራሊ ሎያሊቲ ምናምን ይጨምራል። በከፍተኛ ደረጃ እንትን ተሆናል። ሶ ኢሞሽናል፣ ሳይኮሎጂካል፣ ቢሄቪየራል and ኒውራል ፌኖሜና አራቱ ነገሮች ተባብረው ነው እድል የሚፈጥሩት። ሶ ሁለተኛ እድል ሲገኝን ኒውሮ ሳይንስ የሚለው ዶፓማይን ሲስተማችን ይጨምራል። ኒውሮፕላስቲሲቲ የሚባለው ከይህንበት ሁኔታ ጋር ተባብሮ ተግባብቶ አዳፕተብል ሆኖ የመስራት አቅማችን በከፍተኛ ደረጃ ይመጣል። በዛ ምክንያት ኮግኒቲቭ ፐርፎርማንሳችን በከፍተኛ ደረጃ ይጨምራል። ሰከንድ ቻንስ ስናገኝ ሁለተኛ እድል ስናገኝ ተስፋ ይጨምራል፣ በራስ መተማመናችን ይጨምራል፣ ጭንቀት ይቀንሳል። እንደዛ ከሆነ ደግሞ አይበገሬነታችንና ስለ ወደፊቱ ጊዜ ያለን በጎ አመለካከት በከፍተኛ ደረጃ ይጨምራል። ተስፋ ሁለተኛ እድል ስናገኝ ፐርሲስተንስ የሚባለው ነገር ጽናት፣ ተደጋግሞ መሞከር የሚባለው ነገር በከፍተኛ ደረጃ ይመጣል። ጎል ኮሚትመንት የዓላማው እንዲሳካ ያለን ጥረትና ዲተርሚኔሽን ይጨምራል። ለተቋማችን ያለን ታማኝነት ኦርጋናይዜሽናል ሎያሊቲ ይጨምራል። ማህበረሰባዊ ኢምፓክቱ ሁለተኛ እድል ስናገኝ ኢኖቬሽን ፈጠራ ይጨምራል፣ ሶሻል ሞቢሊቲ ይጨምራል፣ ኢኮኖሚ እድገት ይመጣል። አዎንታዊ የሆነ የእድገትና የልማት ምህዋር ይፈጠራል። ሳይክል ኦፍ ይፈጠራል። ሁለተኛ እድል ያገኙ ሰዎች ይህን ሁሉ አቅም ተጠቅመው ማባከን የለባቸውም። ሶስተኛ እድል የሚባል ነገር የለም። በታሪክ አገራት፣ ግለሰቦች፣ ተቋማት፣ መሪዎች እድል ያገኛሉ፣ ያባክናሉ። ሁለተኛ እድል ደግሞ ያገኛሉ። አሁንም ሁለተኛውን እድል የሚያባክኑ አሉ፣ የሚጠቀሙ አሉ። ማንም ስኬታማ የሚባል ካምፓኒ፣ ግለሰብ፣ መሪዎች፣ ተቋማት ሁሉ ወድቀዋል። ግን ከውድቀት በኋላ ተምረው ከሁኔታው ጋር ተላምደው ደክመው እድል ፈጥረዋል። ሰከንድ ቻንስ ብዙ ጊዜ የሚፈጠረው ታግሎ ነው። ሰው ቅድም የነገርኳችሁ የስቲቭ ጆብስ እና የአፕል ታሪክ እንዳይበዛ እንደ 1985 ላይ ስቲቭ ጆብስ ከአፕል ካምፓኒ ተባረረ። ከራሱ ካምፓኒ ከ12 ዓመት። ያኔ ግን ዝም አይደለም ያለው። ኔክስት የሚባል ካምፓኒ መሰረተ። ካርቱን የሚያሳይ ካርቱን የሚሰራ ፊልም ይሰራ። ከዛ በኋላ ከ12 ዓመት በኋላ ታግሎ ተመልሶ ያን ካምፓኒ አፕል ላይ እንዲገባ አድርጎ ተአምር ሰራ። የማይወድቅ ሰው የለም። ማይ ብራዘር ሲስተርስ፣ የማይወድቅ መስሪያ ቤት የለም። the psychological power of forgiveness and growth። ሰዎች ሰከንድ ቻንስ ሲሰጡ ትራይቭ ነው የሚያደርጉት፣ ወደፊት ነው የሚሄዱት። ሁለተኛ እድል ትልቅ ነገር ነው። ሁለተኛ እድል ሰው ሲያገኝ ይቅርታ ተብሎለታል። መጀመሪያ ላይ ያጠፋው ጥፋት ይቅርታ ተብሏል።
ጥፋት የሚሆነው የመጀመሪያው እድል ስላባከነ ነው። ሁለተኛውን እድል ከባከነ ግን ሰው አይደለም። ጀግና ሰዎች ከውድቀት ይማራሉ። ጀግና ሰው ወድቆ አይቀርም። ምንም ችግር የለውም መውደቅ፣ መሳሳት ምንም ችግር የለውም። ጀግና ለራሱ ክብር ያለው ሰው፣ ራሱን ሲሪየስሊ የሚወስደው ሰው ግን አይወድቅም። ኔልሰን ማንዴላ ከ27 ዓመት እስር በኋላ ከእስር ቤት ወደ ቤተ መንግስት፣ ከታሳሪነት ነፃነት ከሌለው ሰው ወደ መሪነት የተሸጋገረ ሰው ነው። መታሰር፣ መታረዝ፣ የሚሞትለት የሚታገልለት ህዝብ ከሰው በታች ሆኖ መታየት መከራን ያየ ሰው ነው። ከዛ ምን ሆነ? ሰማይ ደረሰ። ስፔስ ኤክስ ሪዩዘብል ምንድነው? ሪዩዘብል ሮኬት የስፔስ ወደ ስፔስ መላኪያ ማስወንጨፊያው ዋጋ 90% ቀንሷል ብያችኋለሁ። እና ስፔስ ኤክስ ብዙ ጊዜ ወደ ለማስወንጨፍ ሞክሮ ወድቆበታል። ከዛ በኋላ ግን ኢንቨንት ያደረጉት ነገር ወደ ስፔስ አንድ ጊዜ ለመተኮስ ሲጠቀሙበት ነገር ሪዩዝ ይደረጋል። 90% ኮስት ካት አድርጓል፣ ወጪውን ቀንሷል። እና ትልልቅ ነገሮች ኢንቬንሽንስ ትራንስፎርሜሽንስ የሚመጡት ከውድቀት በኋላ ነው። አሜሪካን ሀገር ወንጀል ከሰራችሁ አደገኛ ነው። ምን ሆነ መሰላችሁ? ቬጋስ ውስጥ ያሉ የታክሲ ሾፌሮች 50 የታክሲ ሾፌሮች እንግዲህ አበሻ ሰንበት እሁድ ማረፍ እንፈልጋለን። ቬጋስ ውስጥ ረፍት የለም፣ እሁድ ይሰራሉ፣ ያው ይከፈላቸዋል። እና የዚህ አበሻ እንትን መስሏቸው እንትን ስራ አድማ መጡ። እሁድ ቀን አንስራ ብለው ሲለምኑ እምቢ ሲባሉ አድማ። እንግዲህ አሜሪካን ሀገር ወዲያው ሰውየው 3 የቬጋስን ታክሲ የሚቆጣጠሩ 3 ካምፓኒዎች ናቸው፣ ሞኖፖሊ ያለ አባረራቸው። ያው እንደራደር ሳይሆን ያላቸው አባረረና ሌላ መጣ። ከዛ በኋላ ስራ አድማ መጥተዋል ብሎ ፕሮፋይላቸው ላይ ያስገባባቸው የሶሻል ሴኩሪቲ ነምበራቸው ላይ ማለት እና ስራ ሊቀጠሩ ሲያመለክቱ ይሄ ይወጣል አድማ ይመታሉ ምናምን ብሎ ማለት ከዛም ይቀጥራቸዋል። ትራክ ሪከርድ ማለት አንድ ስህተት ከሰራ ሰከንድ ቻንስ የሚባል ነገር የለም። እሺ እድልን ማባከንስ ምንድነው ቅጣቱ? እድል የሚያባክን ሰው ምንድነው የሚደርሰው? መልካም እድልን ምንም ቢባል አባባል አለ መሰላችሁ፣ ኦፖርቹኒቲ ኖክስ ባት ኢት ዳዝ ኖት ቤግ። እድል በራችሁን ያንኳኳል ግን አይለምናችሁም። እባካችሁ ሰዱኝ ብሎ አይለምንም፣ እባካችሁ ተጠቀሙኝ ብሎ አይለምንም። የብሎክባስተር እና የኔትፍሊክስን ታሪክ አሁን እንድገምላችሁ። ብሎክባስተር ፊልም አከራይ ነው። ኔትፍሊክስ እንደዛው ዘመናዊ እየጀመረ ነበር በዘመናዊ እንትን እና ብሎክባስተር ኔትፍሊክሶች መስራቾቹ ሄደው ለብሎክባስተር በ50 ሚሊዮን ዶላር ግዛና አሉት። ወደዛ ብሎ አላቸው። ከአንድ የተወሰነ ዓመት በኋላ ብሎክባስተር ከስር ከገበያ ወጣ። አሁን ኔትፍሊክስ በቢሊዮን በኤግዛክትሊ ቆጨ ካርገ ነግራችኋለሁ እኮ 100 ቢሊዮን ምናምን አካባቢ እንትን ያለው ካምፓኒ ነው፣ ወርዝ ካምፓኒ ነው። ብሎክባስተር ያኔ ቢገዛው እሱ ከኪሳራ አይወጣም፣ ጭራሽ 1 ቢሊዮን ብር አግኝቶ ነበር፣ ግን ዶላር አግኝቶ ነበር። ብሎክባስተር በር ላይ እድል እያንኳኳች አልፈልግም ብሎ አባረረ። እድል እያንኳኳ ነው ሁላችን ቤት ላይ፣ እባካችሁን እንክፈትለት በሩ። አንድ ወዳጄ perseverance is a great element of success, knock long and loud enough as the gate, you are sure to wake up it ይላል። ጽናት የስኬት ዋናው ቁልፍ እንትን ነው። በሩ ላይ ቆማችሁ ጮክ ብላችሁ ጥሩ ተጣሩ፣ እንዲሁም በደንብ አድርጋችሁ እስኪሰማ ድረስ አንኳኩ። ያን ያደረጋችሁ ለታ ሊዘገይ ሊፈጥን ይችላል፣ በእርግጠኝነት ግን ስኬት የእናንተ ታዳሚ ትሆናለች እንደማለት ነው። ሰውየው የሚያወራው አንኳኩ ምናምን ነው። የተንኳኳለት አልከፍትም ያለ ሰውስ ሚስድ ኦፖርቹኒቲስ ከፍተኛ ጸጸት ውስጥ የባከነ ዕድል ከፍተኛ ጸጸት ውስጥ ያስገባል። ኖኪያ እና ስማርትፎን። ኖኪያ እንግዲህ በስልክ አንደኛ ነበራል። ማይክሮሶፍት ገዝቶት ነበረ። የሆነ ሞባይል ያመርት ነበር፣ ተመልሶ ሸጠው መሰለኝ። እንሰት አልቻለም። ስማርትፎን አያስፈልግም ብሎ እንትን ብሎ ስዊድን ነው ታይላንድ ፊንላንድ ነው ፊኒሽ ካምፓኒ መሰለኝ ፌል አደረገ።
አሁን የኖኪያ ሰራተኞች፣ ኃላፊዎች፣ ባለቤቶች በዝንተ ዓለም ጸጸት ላይ ይኖራሉ። ይሄው ጸጸት ነው። እንደዚህ ብናደርግ ከኖኪያ በላይ የተሻለ እንትን አልነበረም ለመስራት ስማርትፎን ግን ዘገየ። ፖይንት ኦፍ ኖ ሪተርን የሚባል አለ። አንዳንዱ ሚስድ ኦፖርቹኒቲ ተመልሶ አይመጣም በፍጹም። ሮማን ኢምፓየር በጊዜ ማድረግ የሚገባቸው ለምሳሌ መሐመድ ኮንኮረር ኢስታንቡል ለሚያጫፍ ላይ ያለ ከፍሎረንስ የሚያግዝ ሰራዊት ተብሎ ቶሎ ቢፈጥን ኖሮ ዘግይቶ ስለሆነ ዋጋ የለውም ያልገ ነበር። ሮማን ኢምፓየር መጨረሻ ከማስተካከል የነበረባቸው ብዙ ነገር ነበር። የመጨረሻው ኢምፐረር በተለይ አላስተካከለም። ፖይንት ኦፍ ኖ ሪተርን ደረሰ፣ በቃ ወደቀ። ሰከንድ ቻንስ ሁል ጊዜ የለም። የመጨረሻው እድል ይመጣና ባይ ባይ ይላል፣ ቻው ቻው ይላል። መልካም እድልን ያባከኑ ሰዎች ለራሳቸው ያላቸው እምነት ዝቅተኛ ነው፣ ይጠራጠራሉ፣ ሪስክ መውሰድ አይፈልጉም። ከዛ በኋላ በዛ ምክንያት ፌለር ትራፕ የሚባለው ነገር ይዛቸዋል። በውድቀት ላይ ውድቀት፣ በውድቀት ላይ ውድቀት ይመጣል። ዛስ ዋይ እድል አለማባከን የሚጠይቀው ከምር መስራት የሚጠይቀው ከምር ለውጥ ማምጣት የሚጠይቀው በዛ ምክንያት። መልካም እድል ያመለጠው ሰው፣ ያመለጠው ሀገር፣ ያመለጠው ተቋም፣ ያመለጠው ህዝብ፣ ያመለጠው መሪ ኮዳክ ቅድም የነገርኳቸው ኮዳክና ዲጂታል። ኮዳክ እኮ ባይዘወይ ቀድሞ ዲጂታል ካሜራን ቀድሞ ሰርቷል። ወደ ገበያ ለማውጣት ምናምን ይሄኛው ነው የሚያዋጣኝ ብሎ እንትን ብሎ ወደቀ። ውሳኔ ነው ግን የሰው ልጅ ተአምር ይሰራል። ሁለቱም ችሎታ ውስጡ ላይ አለ። የመገበው ነገር ነው የሚወጣው። ስንፍናውን ከመገበው ቅድም ያልኳቸው ነገር ይመጣል። መልካምነቱን፣ ትልቅነቱን፣ ከፍተኛ ነገር የማድረግ ፍላጎቱን ከመገበው ደግሞ እሱ ይወጣል። የመገባችሁት ነው የሚሰጠው ህይወት። ሁለቱም ችሎታዎች ፈጣሪ ሰጥቶናል። የሰው ልጅ ሁለቱም ችሎታ አሉ። የትኛውን ነው እየመገባችሁት ያላችሁት ነው ጥያቄ። የትኛውን ነው እንዲወጣ ያፈቀዳችሁት ነው። ያመለጠ መልካም እድልን እንዴት ወደ ሰከንድ ቻንስ እንቀይረው ነው። መጀመሪያ ሰልፍ ሪፍሌክሽን ነው። ከራስ ጋር በጥሞና ማውራት ነው። ተቋማት ከሰራተኞቻቸው ጋር፣ መሪዎች ከራሳቸው ጋር፣ ሰዎች ከራሳቸው ጋር ማውራት አለባቸው። ሰልፍ ሪፍሌክሽን። ለምን ወደቁ? እንዴት ሆነ? ምን ሆነ? አካውንታቢሊቲ። ሰው ሪፍሌክት ያደርግና ኃላፊነት ይወስዳል። ይሄ በመሆኑ አጥፍቻለሁ ይላል። ከዚያስ አይበገሬነት፣ አዳፕታቢሊቲ። አይበገሬ ሬዚሊየንስ እና አዳፕታቢሊቲ ነው። ይሄን ነገር በዚህ ነገር ይሄ ያሳፍራል፣ ሁለተኛ ላደርገው፣ ከዚህ ሁኔታ ጋር ከውድቀት ጋር አብሬ አልኖርም ይላል። ከዛስ አክሽን ኦሪየንትድ ቲንኪንግ። ወደ ተግባር ስለመግባት እዛው ላይ አይቆይም፣ በፍጥነት ወደ ተግባር ስለመግባት ያስባል። ከዛ በኋላ ከውድቀት በኋላ የመነሳት ባህል ግለሰቡ የግሉ ልምምድ ይሆናል፣ የተቋም ልምምድ ይሆናል፣ የሀገር ልምምድ ይሆናል፣ የመሪዎች ልምምድ ይሆናል። ሰከንድ ቻንስ ያጋጠማቸው ሰዎች፣ ግለሰቦች የጸጸት፣ የእድገት፣ ዳግም የመፈጠር እድል አድርገው መጠቀም ይችላሉ። ይሄን ነገር የሪኢንቬንሽን፣ የሪደምፕሽን፣ የግሮዝ እድል አድርገው ሊጠቀሙ ይችላሉ። ጄኬ ራውሊንግ፣ ስቲቭ ጆብስ እንዳረጉት ማለት ነው። ቡድኖች ጠንካራነትን ለመማር፣ ለአዳፕቴሽን፣ ከነገሮች ጋር ተላምደው ለመኖር፣ ለለውጥ ሊጠቀሙበት ይችላሉ። ቺካጎ ቡልስ የሚባሉት 1990ዎቹ ላይ የባስኬትቦል ተጫዋቾች በማይክል ጆርዳን እየተመሩ ብዙ ጊዜ ተሸንፈው በተአምር በሚባል ሁኔታ አዲስ እድል ፈጥረው ቻምፒዮን ሆነዋል። የማይቻል የሚመስል ነገር አድርገዋል። 1990s በመሪያቸውም በራሳቸውም ጥንካሬ። ቺካጎ ቡልስ የወደቀ ተስፋ የቆረጠ ቡድን ነበር። ከወደቀበት ተነስቶ የአሜሪካ የባስኬትቦል ቻምፒዮን ሆነዋል። ዘ አርት ኦፍ ካምባክ ኤንድ ሬዚሊየንስ፣ ተመልሶ መምጣት። ዩ ካምባክ፣ ጠፍተህ አትቀርም፣ ወድቀህ አትቀርም። ያ ግን አይበገሬ መሆን ይጠይቃል። አይ አም ኖት ጎይንግ ዳውን ኢን ሂስትሪ፣ የወደቅኩኝ ሰው አይደለሁም፣ ወድቄ የምቀር ሰው አይደለሁም ብላችሁ መወሰን ይጠይቃል። ሬዚሊየንት መሆን ይጠይቃል። አብርሃም ሊንከን
ዊንስተን ቸርችል አብርሃም ሊንከን ብዙ ጊዜ ምርጫ ወድቋል። መጨረሻ ላይ ግን የአሜሪካ ፕሬዝዳንት ሆኗል ብቻ ሳይሆን የአሜሪካ የምንጊዜም ታላቅ መሪ ሆኗል። ዊንስተን ቸርችል ብዙ ጊዜ ተሸንፎ አንደኛው ዓለም ጦርነት ላይ አካባቢ ተወዳድሮ ተሸንፎ ከዚያ በኋላ ግን የእንግሊዝ መሪ ሆኖ ሁለተኛው ዓለም ጦርነት አሸናፊ እንድትወጣ አድርጎ በታሪክ ቸርችል እንደዚህ ያለ ቸርችል እንደዚህ ያለ በእንግሊዞች ታሪክ ተናፋቂው ተወዳጁ መሪ ሆኖ ቀርቷል። ልትወድቁ ትችላላችሁ። ውድቀታችሁን ቁጭ ብላችሁ ጠይቁ። ራሳችሁ ምን አጋጠመ ብላችሁ ጠይቁ። you can return stronger my brothers and sisters። ተቋማት ራሳቸውን ሪኢንቨንት ማድረግ ይችላሉ። ውድቀትን እንደ ስትራቴጂክ ማስፈንጠሪያ አጋጣሚና እድል አድርገው ሊጠቀሙ ይችላሉ። ኔትፍሊክስ ሲጀምር ዲቪዲ የሚያከራይ ተቋም ነበር። ከዛ ግን ስትሪሚንግ ጀምሮ ኢንዱስትሪውን የፊልም ኪራይ ኢንዱስትሪውን ዶሚኔት አድርጓል። አይቢኤም ከሃርድዌር የሚያመርት ካምፓኒነት ወደ ክላውድ እና ኤአይ ድሪቭን ቢዝነስ የሚያመርት ካምፓኒነት ራሱን አሸጋግሮ ትልቅ ድርጅት ሆኗል። አይቢኤም ማይክሮሶፍት የተፈጠረው በአይቢኤም ምክንያት ነው። ከአይቢኤም ኮንትራት አግኝቶ ነው። አይቢኤም ማይክሮሶፍት እዚህ ደረጃ የደረሰው በአይቢኤም ምክንያት። በአይቢኤም የራሱ ብቻ ሳይሆን የበርካታ ድርጅቶች የበርካታ ስኬታማ ተቋማት ባለውለታ ነው። ተቋማት ስትራቴጂ ካወጡ፣ ኢኖቬሽንን ከተቀበሉ፣ ያለፈን ስህተት ካረሙ፣ ራሳቸውን ሪኢንቨንት አድርገው ውድቀትን ስትራቴጂያዊ ማስፈንጠሪያ አድርገው ለትልቅ ድል ሊበቁ ይችላሉ። እየጨረስኩ ነው። አገራት ከክራይሲስ ሊወጡ ይችላሉ። ጃፓን ከሁለተኛው ዓለም ጦርነት በኋላ፣ ጀርመን ከሁለተኛው ዓለም ጦርነት በኋላ የወጣችበት መንገድ አስገራሚ ነው። አጌን ስትሮንገር ሆነው ወጥተዋል። ኒኮላ ቴስላ ትልቅ አሳቢ ነበር፣ ትልቅ እንትን ነበር፣ ግን he failed ችሎታውን ለመጠቀም። አሁን ቴስላ በስሙ ካምፓኒ ተመስርቶ መኪናው እንደ ጉድ ይሸጣል። የስኬት እንትን ነው። እሱ ግን አልደረሰውም። ስኬታማ አልነበረም በህይወቱ። ተሰቃይቶ ነው የሞተው። ኦፍ ኮርስ የኤዲሰን ጋር የነበረው ፉክክር እንትን ተሰቃይቶ ነው የሞተው። ሚስድ ኦፖርቹኒቲስ። ቴስላ እድሜ ልኩን እንደዚህ ነው የሞተው። ስታግኔትድ ሆኖ ነው የሞተው። አቅሙን ትልቁን አቅም ሳይጠቀምበት አቅሙ የባከነ አቅም ሆኖ ሎስት ፖቴንሻል ሆኖ ነው የሞተው። ወደ መጨረሻው አካባቢ በጣም ሰቃይቶ ነው የሞተው ሰው ነው። የሚበላ የሚጠጣ ትንሽ ነገር ምግብ አጥቶ የሞተ ሰው ነው። ዋት ኢፍ የሚሉ ቢሆንስ ባይሆንስ የሚሉ ሰዎች አይሳካላቸውም። ተቋማት፣ ሀገራት ምናምን እና ራስን ከሁኔታ ጋር ማላመድ አይበገሬትና ኮንቲኒየስ ኢምፕሩቭመንት አይበገሬትና በየቀኑ ማሻሻል፣ በየቀኑ የተሻለ ሰው መሆን፣ ቦልድ ካልኩሌት ሪስክ መውሰድ። ከዛ እንደዛ ብሎ የተሳካላቸው ሰዎች ምን ያደርጋሉ? አጠቃላይ አንድ ጊዜ ወደቁ ሰዎች ወድቀው መቅረት የለባቸው ማለት የለባቸው። አንድ ጊዜ ወደቀ ተቋም ወድቆ መቅረት የለበትም። አንድ ጊዜ ወደቀ መሪ ወድቆ ሁሉ ጊዜ ሰከንድ ቻንስ ያስፈልገዋል። ግን ያ መሪ ሰከንድ ቻንስ መጠቀም መቻል አለበት። ሰከንድ ቻንሶች ሁለተኛ እድል ሬር ጊፍት ነው። የተለየ ለሁሉ ሰው አያጋጥመውም። ሬርሊ ነው የሚመጣው። ጥቅም ላይ ይህን ማባከን አያስፈልግም። ከረጅ ግን ያስፈልጋል። ለመጠቀም መማር ያስፈልጋል። አክሽን ያስፈልጋል። ድርጊት ያስፈልጋል። ካልሆነ ጸጸት፣ ውድቀትና ባሉበት መቸንከር፣ ረግሬት፣ ዲክላይን እና ስታግኔሽን ነው ውጤቱ። ልትወድቁ ትችላላችሁ። አዳፕት አድርጉ። ከተነሳችሁ ተነሱ፣ እንደገና ሞክሩ። ጠንካራና አስተዋይ ሆናችሁ በጥበብ። አመሰግናለሁ።